አባቢ ዘንድሮ ግን ጾማለሁ እሺ ሲንቄ ባንክ ለመላው እስልምና እምነት ተከታዮች ለ1446ኛው ረመዳን ወር በሰላም አደረሳችሁ እያለ የተቀደሰውን የረመዳን ወር የመተሳሰብ የይቅርታና የአብሮነት እንዲሆን ይመኛል። ይህ ጊዜ እሴቶቻችንን ቆም ብለን የምናስብበት ግንኙነታችንን የምናጠናክርበትና የመስጠት ልምዳችንን የምናሳድግበት ጊዜ ነው። ሲንቄ ባንክ ይህን የተቀደሰ ጊዜ የሰላም፣ የአንድነት፣ የመደጋገፍ እንዲሁም ከፈጣሪያችሁ እዝነትን፣ ምህረትንና አዲስ ብስራትን የምትሰሙበት እንዲሆን እየተመኘ ንግዱን ለማቀላጠፍ ታስቦ የተዘጋጀውን የኢሳን ከወለድ ነፃ የባንክ አገልግሎታችንን ስናቀርብላችሁ በታላቅ ደስታ ነው። ሲንቄ ባንክ በአንድነት ወደ ስኬት። ረመዳን ሙባረክ። እንደምን አመሻችሁ ክቡራን ተመልካቾቻችን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ቲቪ 57 ለምሽቱ ላዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። ከዜናዎቹ ጋር አብራም ተስፋዬ ነኝ። አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። ወደ ቀዳሚ ስፖርታዊ ጉዳዮቻችን ስንሻገር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢትዮጵያ እግር ኳስ ችግር ምንድነው? አሸናፊ ብሔራዊ ቡድን እንዴት እንገንባ? በሚል ርዕስ ባለፉት ተከታታይ ሳምንታት የውይይት መድረክ ማከናወኑ የሚታወስ ነው። በውይይቱም የስፖርት ሳይንስ ተመራማሪዎች፣ አሰልጣኞችና ጋዜጠኞች እንዲሁም ሌሎች ባለድርሻ አካላት ተሳትፎ አድርገው እንደነበረም ይታወሳል። በነገው ዕለት ደግሞ በዚህ ርዕሰ ጉዳይ ላይ ከፍተኛ የስራ ኃላፊዎችና እግር ኳሱ ባለድርሻ አካላት የሚሳተፉበት የማጠቃለያ መድረክ ማዘጋጀቱ ይፋ ተደርጓል። ዮሴፍ ሹምዬ የኢትዮጵያ እግር ኳስ ከእድሜው በተቃራኒ የመጓዙ ምክንያት ምንድን ነው? የቁልቁለት ጉዞ ተገቶ የተሻለ ነገ እንዴት ይምጣ? አሸናፊ ብሔራዊ ቡድንስ እንዴት ይገንባ? በዚህ ርዕሰ ጉዳይ ላይ ኢቲቪ ባለፉት ሳምንታት ተከታታይ ውይይቶችን አዘጋጅቷል። ከስፖርት ሳይንስ ባለሙያዎች እስከ አሰልጣኞች፣ ከጋዜጠኞች እስከ ደጋፊዎች የእግር ኳሱን ችግሮች ነቅሰው በማውጣት መፍትሄ ያሏቸውን ሀሳቦችም ሲያጋሩ ቆይተዋል። ብር መንግስት መስጠት ከጀመረ በኋላ ነው እግር ኳሱ መጥፋት የጀመረው። 1.8 ቢሊዮን ብር ይሰጣል። ምናልባት የዛሬ 11 እና 12 ዓመት የልጆች ተጫዋቾች ደሞዝ 3000 ብር ነበር። ረጅም ጊዜ ስትራቴጂ ፕላን አለ ወይ? ወጣቶችን ሳታሰድግ ብሔራዊ ቡድን ሊኖር አይችልም። ምን ያህሎቹ ክለቦችስ በዚህ ደረጃ ላይ እየሰሩ ነው? አካዳሚ ለመግባት እስከ 10,000 ብር የተጠየቁት ልጄ በጣም ታይለንት አለው። የኳስ መጫወታ ታይለንት አለው። የደሃ ገንዘብ መለወጥ የሚችለውን ነገር እየለወጠ አይደለም። ለዚህ ደግሞ መንግስት እያየ ነው ዝም የሚለው። እግር ኳሳችን የታመመ እግር ኳስ ነው። ከህመሙ የሚድነው ታዳጊዎች ላይ ትኩረት ሲያደርግ ብቻ ነው። እዛ ላይ ትኩረት ተደርጎ ካልተሰራ ግን ዝም ብሎ ለይስሙላ ብቻ የሚሰራ ከሆነ አሁንም እግር ኳሳችን ከችግር የሚድንበት እድል የለውምና የስልጠናው መንገድ ዘመኑን አልዋጀም። የታዳጊዎች ልማት ችላ ተብሏል። እግር ኳሳዊ ሙስና ተንሰራፍቷል። ክለቦች ከማሸነፍና መሸነፍ የዘለለ እቅድ የላቸውም የሚሉትን ጨምሮም በርካታ የእግር ኳሱ ችግሮች ተዳስሰዋል። በትክክል ከሀገራችን ነባራዊ ሁኔታ ጋራ ካለን አቅም ጋራ ካለን ከታለንት ከልጆቻችን ታለንት ጋራ ኦቨርኦል ብዙ ነገሮችን ባካተተ መልኩ ካሪኩለም ያስፈልጋል። ክሊር የሆነ ቪዥን ያስፈልገናል። ያመራር ቪዥን ያስፈልገናል። ስለ መብላት እያሰበ ያለ አሰልጣኝ ስለ ፍልስፍና ያስብልን። የተለያዩ ሀገሮች እንደ ሀገራቸው ተጨባጭ ሁኔታ እንደ ተጫዋቾች ተክለሰውነት ልንለው እንችላለን። ሶማቶ ታይፕ ልንለው እንችላለን። እንዳለን አቅም ቴክኒካልና ታክቲካል ኳሊቲስ አጫዋት መንገድ የሚባል ፍልስፍና ያስፈልገናል። ቲም እየፈረሰ እየተገነባ ያለው ከጓዳ ውስጥ መሆኑ መሰመር መቻል አለበት። ምህዳሩን እያስተካከሉ ምህዳሩን እየሰጡ እየነፈጉ ውጤታችንንም በአጠቃላይ እግር ኳሱንም ከፍ ዝቅ እያደረጉት ነው። መረጃዎችም ማስረጃዎችም ዶቶችንም ስታገናኝ ዛጋ ነገር የምትደርሰው በቃ የ3 ነጥብ ሩጫ ውጪ እግር ኳስን ኢንዱስትሪ ነው ብሎ አስቦ እግር ኳስን ልማት ነው ብሎ አስቦ የሚንቀሳቀስ ክለብ ካለ ሊነገረኝ ይችላል። በእቅድ ላይ ፔሪዳይዜሽን እቅድን ማቀድ እኮ የማይችሉ ብዙ አሰልጣኞች አሉ። ፔሪዳይዜሽን ሊሰሩ የማይችሉ የእግር ኳሱ ትንሣኤ እንዲመጣ በርካታ ስራዎችን እየሰራ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ነገ በዚሁ ርዕሰ ጉዳይ ላይ የማጠቃለያ የውይይት መድረክ አዘጋጅቷል። በመድረኩም የኢትዮጵያ ባህልና ስፖርት ሚኒስቴር፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ ስፖርት አካዳሚ፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር፣ የኢትዮጵያ እግር ኳስ አሰልጣኞች ማህበር፣ የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበርን ጨምሮ የእግር ኳሱ ባለድርሻዎችም ተጋብዘዋል። ውይይቱም ከረፋዱ 3 ሰዓት ጀምሮ በኢቲቪ ዜናና የመዝናኛ ቻናል
እንዲሁም በኢቲቪ የዶት ስትሪም አማራጮች በቀጥታ ይተላለፋል። ክቡራን ተመልካቾቻችን ነገ ከረፋዱ 3 ሰዓት ጀምሮ በሚደረገው የዚህ የኢትዮጵያ ብሔራዊ ቡድንን እንዴት እንገንባ ወይም ደግሞ ጠንካራ ብሔራዊ ቡድን እንዴት እንገንባ በሚል ሀሳብ በሚደረገው የማጠቃለያ መድረክ ላይ ሀሳቦቻችሁን እንድታካፍሉ ከወዲሁ ጥሪያችንን እናስተላልፋለን። ቀደም ብሎ እንደተገለጸው እንግዲህ ከፍተኛ የመንግስት ኃላፊዎችም በዚህ ጉዳይ ላይ በመገኘት እንግዲህ እዚሁ በስቱዲዮ ድረስ በመምጣት ሀሳቦችን የሚያነሱ እንዲሁም ደግሞ ቀጣይ የመፍትሄ አቅጣጫዎችን የሚያስቀምጡበት ውይይትም ይደረጋል ተብሎ ነው የሚጠበቀው። እንድትካተሉ እንጋብዛለን። ወደ ሌሎች ስፖርታዊ ጉዳዮቻችን እንሻገራለን። ደሴ ከተማ የኢትዮጵያ ከፍተኛ ሊግ ምድብ ለመሪ መሆን ቻለም። በኢትዮጵያ ከፍተኛ ሊግ ምድብ ላይ ያኛ ሳምንት ተጠባቂ ጨዋታዎች ዛሬ ሲደረጉ ደሴ ከተማና ኦሜድላ አሸንፈዋል። ከሻሸመኔ ከተማ ጋር ጨዋታውን ያከናወነው ደሴ ከተማ 1-0 ሲረታ ግቧንም አብድላጢፍ ሙራድ አስገኝቷል። ውጤቱን ተከትሎ ደሴ ከተማ ነገሌ አርሲ እስኪጫወት ድረስ በ41 ነጥቦች የምድብ ለመሪነቱን ለጊዜው መረከቡን ዛሬ አረጋግጧል። የፊታችን እሁድ ነገሌ አርሲና አላባ ከተማ ተጠባቂውን ጨዋታ የሚያከናውኑ ሲሆን ነገሌ አርሲ ካሸነፈ መልሶ መሪነቱን የሚረከብበት፣ አላባ ከተማ ካሸነፈ ደግሞ ደሴ ከተማ በመሪነቱ የሚቀጥልበት ውጤት ይመዘገባል ተብሎ ይጠበቃል። ዛሬ በተደረጉ ሌሎች ጨዋታዎች ቦዲቲ ከተማ ኦሜድላን 3-1 ሲያሸንፍ ከምድብ ሀ ጋሞ ጨንቻ፣ ወልቂጤ ከተማና አዲስ አበባ ከተማም ተጋጣሚዎቻቸውን ድል አድርገዋል። የኢትዮጵያ እግር ኳስ ችግር ምንድን ነው? አሸናፊ ብሔራዊ ቡድንስ እንዴት እንገንባ? በሚል ርዕስ ኢቢሲ በኢቲቪ መዝናኛ ቻናል ለተከታታይ 5 ቀናት የስፖርት ቤተሰቡን ያሳተፈ ነፃ ውይይት ማድረጉ ይታወሳል። ነገ ሚያዝያ 4 2017 ዓ.ም ከረፋዱ 3 ሰዓት ጀምሮ ጉዳዩ የሚመለከታቸው ከፍተኛ የመንግስት የሥራ ኃላፊዎች በሚገኙበት የማጠቃለያ ውይይት ይካሄዳል። ውይይቱን በኢቲቪ ዜናና መዝናኛ ቻናል እንዲሁም በኢቢሲ ዶት ስትሪም በተለያዩ አማራጮች እንዲከታተሉ ተጋብዘዋል። ወደ ውጭ ስፖርታዊ ጉዳዮቻችን ተሻገረን። በስፔን ላ ሊጋ 31ኛ ሳምንት ቫሌንሲያ ከሴቪያ ዛሬ የሚገናኙበት መርሃ ግብር ይጠበቃል። በ2 ነጥቦች ልዩነት በሊጉ ተቀራራቢ ደረጃ ላይ የተቀመጡት ክለቦቹ ከዚህ ቀደም በሚታወቁት የከፍታ ልክ አለመገኘታቸው በውጤታቸው ላይ ተጽዕኖ አሳድሮባቸዋል። ቫሌንሲያ በ34 ነጥቦች 14ኛ ደረጃ ላይ ሲሆን ተጋጣሚው ሴቪያ በበኩሉ በ36 ነጥቦች 12ኛ ደረጃ ላይም ተቀምጧል። ቫሌንሲያ በሊጉ የ30ኛ ሳምንት ሪያል ማድሪድን በሳንቲያጎ ቤርናባው ስቴዲየም 2-1 በመርታት ያልተጠበቀ ውጤት ሲያስመዘግብ፣ ሴቪያ በበኩሉ በገዛ ሜዳው በአትሌቲኮ ማድሪድ 2-1 መሸነፉም ይታወሳል። ቡድኑ ከዚህም በተጨማሪ ባለፉት 3 የሊጉ ጨዋታዎች ሽንፈት ያስተናገደ ክለብም ነው። በምሽቱ ጨዋታ በቫሌንሲያ በኩል ሊዩስ ሮሃና ጆዜ ጋያ ወደ ሜዳ ሲመለሱ ክሪስቲያን ሪቬሮና ቴሪ ኮሪያ በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾችም ሆኗል። በሲቪያ በኩል ደግሞ ሮበን ቫርጋስ በአትሌቲኮ ማድሪዱ በኩል ጨዋታ ቀይ ካርድ መመልከቱን ተከትሎ የዛሬው ጨዋታ እንደሚያልፈውም ተነግሯል። የሁለቱ ክለቦች የምሽቱ ጨዋታ ለ66ኛ ጊዜ የሚደረግ ሲሆን ቫሌንሲያ በ26ቱ ሲቪያ በ25ቱ በመሸናነፍ ተቀራራቢ ውጤቶችንም አስመዝግበዋል። የ32ኛው ሳምንት የጣሊያን ሴሪያም ዛሬ በሚደረግ አንድ ጨዋታ ሲጀመር ኡዲኔዜ ከኤሲ ሚላን ይገናኛሉ። የቀጣይ ዓመት የአውሮፓ መድረክ ተሳትፎ ጥያቄ ውስጥ የገባው ኤሲ ሚላን ዘንድሮ በሊጉ የተቸገረ ሲሆን አሁን ላይ በ48 ነጥቦች 9ኛ ደረጃ ላይ ተቀምጧል። ቡድኑ 4ኛ ደረጃ ላይ ከሚገኘው ቦሎኛ በ9 ነጥቦች የሚያንስ ሲሆን የዩሮፓ ሊግ ቦታን ለማግኘት ደግሞ ከሌሎች ቡድኖች መሸነፍ በዘለለ ተጨማሪ ከ5 እስከ 8 ነጥቦች ያስፈልጉታል። ሚላን በምሽቱ ጨዋታ ካይል ዎከርን ጨምሮ ኤመርሰን ሮያልን በጉዳት ምክንያት እንደማያሰልፍም ተረጋግጧል። የቀድሞው የዩዲኔዜ ተጫዋች ሉካ ዮቪች ከጉዳቱ ማገገሙን ተከትሎ አሰልጣኝ ፓብሎ ፎንሴካው ይጠቀሙበታል ተብሎም ተገልጿል። በኡዲኔዜ በኩል ደግሞ ወሳኝ ተጫዋቾች የሆኑት ከናን ዴቪዝ፣ አሌክስ ሳንቼዝ እና ፍሎሪያን ቱቫን በጉዳት ምክንያት የጨዋታ እንደሚያልፋቸውም ተገልጿል። የሁለቱ ቡድኖች የምሽቱ ጨዋታ ለ38ኛ ጊዜ የሚደረግ ሲሆን ኤሲ ሚላን በ32 በማሸነፍ የተሻለው እግር ኳስ ቡድን ሆኗል። በተመሳሳይ በጀርመን ቡንደስሊጋ ምሽት 3 ሰዓት ከ30 ላይ ወልፍስበርግ ከአርቢ ላይፕዚግ ሲጫወቱ በፍሬንች ሊጋ ደግሞ ሎንስ ከሬምስ 4 ሰዓት ከ45 ሲል መርሃ ግብሮቻቸውን ያከናውናሉ። ሞሐመድ ሳላ በሊቨርፑል ቤት ውሉን ማራዘሙ ዛሬ ተረግጧል። ግብፃዊ አጥቂ ሞሐመድ ሳላ ከሊቨርፑል ጋር ለተጨማሪ 2 ዓመታት የሚያቆየውን ውል ነው ያራዘመው። ቢቢሲ ይፋ ባደረገው መረጃ መሰረት ሞሐመድ ሳላ እስከ 2027 ድረስ በአንፊልድ ለመቆየት ፊርማውን አስቀምጧል። ሳላ በሳውዲ አረቢያ ክለቦች በጥብቅ ሲፈለግ ቢቆይም በመርሳይዱ ክለብ መቆየትን ምርጫው አድርጓል። በአመቱ መጨረሻ ከሊቨርፑል ጋር ያለው ውል ይጠናቀቅ የነበረው ሞሐመድ ሳላ ከነዚህ ትልቅ ክለብ ጋር ሌሎች ክብሮችን ማሳካትም እፈልጋለሁ ሲል ተናግሯል። 2017 ላይ ከሮማ ወደ ሊቨርፑል ያመራው የ33 ዓመቱ አጥቂ
በ243 ግቦች የክለቡ ሶስተኛው ከፍተኛ ግብ አስቆጣሪ ሆኖም ተቀምጧል። በዚህ ዓመት የተለየ ጊዜ እያሳለፈ የሚገኘው አጥቂው በፕሪሚየር ሊጉ በ31 ጨዋታዎች 27 ግቦችን በማስቆጠር የኮከብ ግብ አግቢነቱንም በበላይነት እየመራ ይገኛል። ክቡራን ተመልካቾቻችን ለኢቲቪ 57 ምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ምሽት ይሁንላችሁ። ሶል መረጃ